ሰላም ሰላም ውድ የጆኒቱ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ቆያችሁ? እኔ ሰላም ነኝ። የእህታችንን ቪዲዮ የአፎሚያን አይታችሁት ብዙ እንደተማራችሁበት ተስፋ አደርጋለሁ። ኮሜንት ላይ ጽፋችኋል። እሷን የሚያበረታታ ቃል ስለነገራችሁልኝ አመሰግናለሁ። ሁላችሁ በውስጥም ያወራችሁኝ ያላችሁ እግዚአብሔር ያክብራችሁ። በጣም ተደስታለች። ኮሜንቱን እያነበበች የምር አመሰግናለሁ ብላኝ እኔ ራሱ ኧረ እኔ ምንም አላደረኩም እኔ ምን አደረኩልሽ ብያት አሁን በጣም ደስ ብሏታል። የምር ኮሜንት እያነበበች ነው። በቃ የመምህር ተስፋዬ፣ የመምህር ግርማ፣ የአባ ሳሙኤል በቃ በጸሎት ውስጥ ያለናችሁ በቃ መንፈሳዊ በጣም ታበረታታላችሁና እግዚአብሔር ምስክሬ ነው ብላችሁ ለአንድ ሰው አይዞ በርታ ጠንክርና ማለት ቀላል ነገር አይደለም። ቀላል ነገር አይደለም። ይሄ እኛ እንደ ቀላል ምናየው ሳይሆን ሰው አሁን አይቶ ማሳለፍ ካየ ቪዲዮ በኋላ ጨርሶ ዘግቶ መቀመጥ ይችላል። ገብቶ ቁም ነገር ብሎ ኮሜንት ጽፎ ምናምን የሚሰው አሁን ላይ የለም ብዙ። ግን እናንተ እግዚአብሔር ያክብራችሁ በጣም እያበረታታችሁልኝ ነው። እሷን ማገዝ የምትፈልጉ በየትኛው ነገር ደግሞ በውስጥ አውሩኝ እሺ። እሷን ማገዝ የምትፈልጉ መርዳት የምትፈልጉ ለምን ጸበል ቦታ ላይ ብቻዋን ያለችውና በውስጥ አውሩኝ። በጣም አመሰግናለሁ። ዛሬ የመጣው ቪዲዮ ደግሞ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ይሄ ራስታማን ምናምን እየተባለ የጋንጃውን ምናምን ይሄ ጸጉሩን እያታደገ ቁጥጥር እንዲድሬድ እየተሰሩ በቃ የራስታ ዘፈን እየተባለ የጀማይካ ዘፈን እየተባለ ኢትዮጵያ ውስጥ ይሄ ጋንጃ፣ ዊድ፣ ሲጋራው፣ ጫቱ ምንም አይቀርም እየተነፋ ብዙ ነገር እንትን አለና እኔም በግል ያሳለፍኩበት ህይወት ስለሆነ ከዛ ነገር ላይ እንድንጠነቀቅ ለወጣቶችም እናቶች የሆናችሁ ልጆቻችሁ እንድትቆጣጠሩ፣ እህት ወንድም ያላችሁ ደግሞ ወንድማችሁ እንድትቆጣጠሩ፣ እህትም ያላችሁ በቃ እርስ ለራስ የሚጠቅመዋል ለምትሉ ሰው ሼር እያረጋችሁ ያለውን ነገር ከእግዚአብሔር ጋር እንግዲህ እንድንማማርበት ነው የመጣሁትና የወላችሁ ቤተሰቦቼ አሁን እዚህ ቪዲዮ ላይ እንደምታዩቸው ይሄ ሻሸመኔ ላይ ነው። እዚህ ከላይ ያስቀመጥኩላችሁ ቪዲዮ ሻሸመኔ ላይ ነው። ይሄን ቦታ እኔ ሄጄ ባላቆም ጓደኞቼ ግን ሄደዋል እና የራስታ መሰባሰቢያ ነው። ራስታ ማኖች ምናምን የሚባሉ በቃ ከጀማይካ ምናምን የመጡ ሰዎች ከኢትዮጵያ የመጡ ሰዎች እና ልክ ቅርጹ እንደ ቤተክርስቲያን አድርጎት ክብ ሰርተዋል። መሀል ላይ እሳት አለ ምናምን የአምልኮ ቦታ ነው። የምን አምልኮ ካላችሁኝ የእግዚአብሔር አምልኮ አይደለም፣ የባዕድ አምልኮ ቦታ ነው። ገባችሁ አይደለ? ወጣቱ አሁን ላይ ይሄን ዊድ ምናምን ሲነፋ ቀላል ኖርማል ይመስላችኋል፣ ግን ስፒሪቱ በጣም ከባድ ነው። ይሄ ራስታማን እየተባለ በቃ ይሄ የሆነ የሚያመልኩት አንደኛ ኃይለ ሥላሴን ነው ምናመልከው የሚሉ አሉ። የኢትዮጵያ መንግስት ኃይለ ሥላሴን ማለት ነው፣ ቀዳማዊ ኃይለ ሥላሴን እሱን ነው የሚያመልኩት። የሆነ በቃ ምናምን በዛ ነገር ነው የሚሉት። ግን ዋናው ዓላማውን ዛሬ እንድናወራበት ያሰብኩት ወጣቱ በዚህ ሰዓት ምን እየሆነ ነው? በእነዚህ ሰበብ አድርጎ ገባችሁ ጃራ አስተፋራይ ምናምን እየተባለ ጋንጃ ከአፉ ላይ የማይጠፋ ትውልድ ተፈጥሯል። ባይዘው ይሄ ዊድ ጋንጃ ምናምን ሲባል ኖርማል ይመስላችኋል። እኔ እንዴት እንደገባሁበትና እንዴት እንደወጣሁ ነው የማውቀው። እና ግን ይሄ ራስታዎች ነው የሚባሉት እኛ ኖርማል ምስጥ ስንል የሆነ ኖርማል ይመስለናል። የነሱ ዘፈን ሲሰማ ምናምን አይደለም፣ የሚመለክ ነገር አለ። እነሱ እንኳን በራሳቸው የሚያመልኩት ነገር አለ። አሁን የጃንሆይ ልደት ተብሎ ነው እዚህ ጋር የሚሰበሰቡት፣ ግን የሚያከብሩት ግን ስፒሪቱን ነው። ከበሮ ይመታል። ልክ እኛ ጠንቋይ ቤት እንደምንለው ማለት ነው። እኛ ጠንቋይ ቤት ሄደው ያሉ ሰዎች ዲቤ እየተመታ ከበሮ እየተመታ ምናምን እያጓሩ ምናምን ነው አይደለ? ይሄም ደግሞ በዘመናዊ ስፒሪት የ666 መንፈስ የአዳልሞቲ መንፈስ በተሻለ መንገድ በዘመናዊ መልክ ደግሞ እዛ ጋር ጸጉሩን አሳድገው ራስታራቸው ዊድ ካንደበት ካፋቸው ላይ ጠፋሚ ጋንጃ እና በቃ እሱን እያጨሱ እየነፉ ምናምን ነው የሚሉትና ወጣቱ ይሄንን ነገር ሲያደርገው ኖርማል ነው የሚመስለው። ግን እዛ ጋር የሚመለኩት ስፒሪት ነው እየተቆጣጠረ ያለው። እነሱ የሚያመልኩት ይሄ ሉሲፈር የጥልቁ መንፈስ ነው እኛን እየተቆጣጠረ ያለው። በምን ካላችሁኝ እኔ እግዚአብሔር በሚያውቀው ይሄን ዊድ እነፋለሁ ብዬ ጋንጃ ውስጥ ገባለሁ ብዬ አስቤው አላውቅም ነበር። እና ለመጀመሪያ ጊዜ ጓደኛዬ ስላችሁ ጓደኛ ማለት በቃ ይሄ ጫት ምናምን በጀመርኩ ሰዓት ያው ዛሩ እናት ከአባቴ የመጣው ዛር ባስገባኝ ሰዓት ለመጀመሪያ ጊዜ ዞኝ ሄዶ እኔን ጓደኛዬን 3 ነጭ ጫካ ውስጥ ጠቅልሎት ምናምን አረንጓዴ ነገር ነው ጠቅልሎ ምናምን ሰጠንና ስነፋው ውስጥ ይሄ ምን እየሳብን አልታወቀንም። ምንም ኖርማል ነው፣ ጪስ ነው፣ ምን ችግር አለ ምናምን ብዬ እየሄደ የሆነ ነገር እየተቆጣጠረኝ የሆነ ነገር እየገባብኝ እየተቆጣጠረኝ
እየተቆጣጠረ ይመጣ እና በቃ ዝም ብዬ ነው መስቀው። ይሄ ኦፍ የምትሆኑት ነገር አለ አይደል? ይሄ እንደ እብድ በቃ ዜሮ ትሆናላችሁ። የምታዩት ነገር ሁሉ ያስቃቸዋል። ዝም ብዬ ስቃለሁ። ጀርባዬን ይመታኛል፣ ልጁ ሆዴን ይመታኛል። ዝም ብዬ ነው መስቀው። የመጀመሪያ ቀን ማለት ነው። በቃ አላቅም እንዴት እንደሚያደርገኝ። ጓደኛዬም ከጎን ያለው ሶስታችንን በአንድ ቀን የጀመርነው ሶስታችንን መሳቅ ነው በቃ። እና ስፒሪቱ ለካ እየገባ እየተዋረሰን ነበር። የተዋረሰ ስላችሁ ስፒሪቱ ገብቶ እየተቆጣጠረ ነው ሙሉ ለሙሉ ማለት ነው። እና ከዛን ቀን በኋላ ከዛ ነገር ውጪ በቃ ደስታ ማላገኝ መሰለኝ። በቃ እግዚአብሔር መስክሬ ነው ላችሁ። ከዛን ቀን በኋላ በቃ ከዛ ነገር ውጪ ደስታ ማገኝ አይመስለኝም። እሱ ስፒሪቱ ያዘኝ። በቃ ከጓደኛዬ ጋር ራሳችን እየሄድን መግዛት ጀመርን። ከዛን በቃ መንፋት ጀመርን። ስፒሪቱ ቀስ በቀስ በቃ ተቆጣጠረኝ። እሱን ካልነፋ አልስቅም፣ አልበላም። ያንን ነገር ስንነፋ ምግብ በጣም ነው የሚያስበላው። በቃ አንድ መስሎ እንጀራ ጨርሳላችሁ ዝምባችሁ መብላት ነው በቃ። የአግበስባስ የሚያግበሰብስ መንፈስ ነው የሚገባባችሁ። የመንፈሱ ጸባይ ነው የምታካሄዱት እንጂ እናንተ ጸባይ አይደለም። ይሄ ጠቋራ ዳልሞት ሰንገላ ደግሞ አንድ ላይ ይሰራሉ። እግዚአብሔር የለም አልኩኝ። እግዚአብሔር ይሄውላችሁ። አሁን ይሄን ለምን አነሳዋላችሁ? እዚህ ጋር ያሉት ይሄ ጃንዌልን እናመልካለን ምናምን ይላሉ። የሚያመልኩት ስፒሪት ሌላ ይሄ 66 ነው የሚያመልኩት እና ምንድነው የሚሉት? ይሄ በእግዚአብሔር ምናምን አለ ምናምን የለም እነሱ ጋር። ያንኑ ነገር እኔ በምነፋው ሰዓት ያንኑ ነገር ማለት ጀመርኩኝ። ገባችሁ አይደል? በቃ እግዚአብሔር የለም። እግዚአብሔር ቢኖርማ መቼ እንደዚህ ነው? አረ እግዚአብሔር የለም። በቃ እንደ የራስታ ዘፈን እነ ቦምባርዴን ምናምን ጫካ ውስጥ ቁጭ ብዬ ለብቻ እያዳመጥኩኝ እነፋለሁኝ። ማስበው ምናምን ክለብ እየወጣን እነፋለን። እና ይሄን ነገር ለምን አልኳችሁ? የሆነ መቆጣጠሪያ ነው በቃ። ይሄ የሚነፋው ነገር ራሱ ስፒሪቱ የሚገባበትና የሚቆጣጠረን ነገር ነው። ይሄ ነው ጫት፣ ሲጋራ ምናምን የአጋንንቱ ግብር አይደለ? እሱ የሚወደው ነገርና እኛን የሚቆጣጠርበት ነገር አይደለ? ይሄ ዊዱ ደግሞ ወጣቱን በዚህ በኩል የሚቆጣጠርበት ፓርት ነው በቃ። ይቆጣጠራቸዋል። ከሱ ውጪ አስቁም። እኔ የምረኝ ቤት ውስጥ እሱን ጠዋት ካልነፋው እንደብድ ነው የምሆነው። ሂድ እስቲ ወጥተህ ተጠቅመና የምባልበት አስቦ የገዛ እናቴ ቤተሰብ ውስጥ እንኳን አውቆ ሂድ እስቲ ወጥተህ ተጠቅመና ይሉኛል። ከዚህ በፊት አንድ ነገር አስታውሳለሁ። ታስሬ ማዘር አሳሰረች። ምንድን ነው በቃ ሱስ ውስጥ እየተጠቀሙ አስቸገርኳትና በምታውቀው ፖሊስ አሳሰረችኝና በቃ እስር ቤት አልወሰደኝ። መጀመሪያ ፖሊስ ጣቢያ እንትን ቀበሌ ነው የወሰደኝ። ኖርማል ቀበሌ የሚባል ነገር አለ። አስወስዶ በር ዘግቶብኝ የቀበሌው አንዱ ክላስ አስገብቶ ዘግቶብኝ ከማዘር ጋር እየተወያዩ እኔ ወጥቼ ምነፋውን ወጥቼ ማጨሰውን ከውስጥ ከኪሴ አውጥቼ እሰራለሁ። እዛ ጋራ ይሄ ተሰርቶ በመራቅ አጣብቄ ነው ውጪ ለምነፋው አዘጋጃለሁኝ። አስቡት ምን ያክል እንደጓጠረኝ። አስቡት እንግዲህ ፖሊስ ይዞኛል። እኔ ገና ወጥቼ ለምነፋው ቢያዝብኝ በ1 ግራም 1 ዓመት ነው። በግራም ነው የሚፈረድባቸው። 1 ግራም እጃችሁ ላይ ከተያዘ 1 ዓመት ነው። በጣም ከባድ ነገር ነው እና ይሄ ራስታ ምናምን ስንል ወጣቱ ኖርማል ይመስለዋል። ይሄ በቃ ኖርማል መጨፈር መደነጥ ያ አይደለም። አብዛኛው ሴቶች ድንግልናቸውን እያጡ ያሉት በዚህ በሚነፋ ነገር ስፒሪቱ ይቆጣጠራቸውና ድንግልናቸውን አስረክበው ይሄዳሉ። ካያችሁ ብዙ የተለያየ ፊልሞች፣ ዶክመንተሪዎች ሌላም ተሰርተዋል። በምን ሴቶች ድንግልናቸውን ሲያጡ ሲደፈሩና የሚታዩ በምንድን ነው? መጀመሪያ እንኪስቴች ሞክሪያ ትሉና ጠቅልለው አጭሽ ይሏታል። ልክ ያንን ይሄ የሚጨሰውን ያለና አደንዛዡን ሲያጨሱት ያን ሰዓት ይቆጣጠራቸዋል ስፒሪቱ። ከዛ በኋላ የሚሆኑትን አያውቁም፣ የሚያደርጉትን አያውቁም። እንሰርቃለን፣ ሰው እንሳደባለን። በቃ ደፋር ነው የሚያደርገው። ባላችሁ ደግሞ ምን መሰላችሁ የሚሰራችሁ ስፒሪቱ ይሄ ሌባ፣ ጩቤ የምትዋጉ በጩቤ ሰው የምትወጉ የምትሰርቁናን ከሆናችሁ ባላችሁ አመል ላይ ስፒሪቱ ያንን ዊዱን የሚጠቀሙት ያ ሰው ሌባ፣ ሰው የሚወጋ ምናምን ከሆነ ያንን ነገር በሚነፋ ሰዓት በዛው አመሉ ላይ ይበልጥ ከባድ ይሆናል ማለት ነው። ገባችሁ ሐሳቤ? በዛው አመሉ ላይ ማለት ሚወጋው ከሆነ ደፋር ያርጓል። ጭራች ደግሞ እሱ ሲጠቀም ነው ይበልጥ ደፋር ይሆናል። ባንክ ቤትም ገብቶ ሊዘርፍ ይችላል። ፈሪ ከሆነ ደግሞ የዛ ሰው አመል ፈሪ ምናምን ለነገሮች ቶሎ የሚደነግጥ ከሆነ ያን ነገር ሲነፋ ቦቅባቃ ይሆናል። የሆነ ኩሽ ይሄ መፍራት የሆነ ነገር ኮሽ ሲል ድንግጥ ብሎ ይሄዳል። ባላችሁበት ነገር ላይ ነው የሚቆጣጠራችሁ። ሐሳቤ ገባችሁ? ላትረዱ እንችላላችሁ። ይሄን ነገር የፈንተ ነገር ተጠቅሞ ያለፈው ሊረዳኝ ይችላል። እናንተም ደግሞ በመናፍስቱ ሲያለቃችሁ የመምህር ግርማ የመምህር ተስፋዬ የአባ ሳሙኤል ተማሪዎች ትረዱኝ ትችላላችሁ። ያልኳችሁ ለምሳሌ ዘማዊ ከሆናችሁ በዝሙት ዘማዊ ከሆናችሁ ስላችሁ በዝሙት ላይ ዝሙት የምትሰሩ ከሆነ ዝሙት የምትሰሩ ስላችሁ ከተለያዩ ሴቶች ጋር የምትተኙ ከሆነ ልክ ያንን ነገር ደግሞ በዛ ሰዓት ጀምሩት። ልክ ሲጀምሩት በዛ ሁኔታ ላይ እጥፍ ትሆናላችሁ። ልክ ዘማዊ ትሆናላችሁ፣ ደፋር ትሆናላችሁ።
ገባችሁ አይደለ? ያንን ነገር ያጠነክሯል፣ መደምደሚያ ማለት ነው። ሌባም ከሆናችሁ ደፋር ሌባ ያደርጋቸዋል። ዘማዊ ደፋር ዘማዊ ነው የምትሆኑት። ምንድነው ስፒሪቱ ይገባና ሙሉ ሰውነታችሁን ይቆጣጠራችሁ እና እዚህ ቪዲዮ ላይ አሁን አስቀምጥላችኋለሁ። እዚህ ጋር አሁን የወጣቶች የሃይስኩል ተማሪዎች ናቸው እዚህ ቦታ ላይ ያሉት እየጨፈሩ ነው። እዚህ ቦታ ላይ አሁን ይሄ ዊድ አለ ይነፋሉ። ይሄንን በሚነፉት ሁሉ ነገር ይቆጣጠራቸዋል። ከዛንስ ያንን ነገር በሚጠቀሙበት ሰዓት ዝሙት ያሳስባቸዋል። ቀላል ነው። እዛ ጋራ ሴቷ ራቁቷን ልትሆን ትችላለች፣ ልብሷን አውልቃ። ለምን ያ ስፒሪት ገብቶ ይቆጣጠራቸዋል። የትኛው እዚህ ጋር የሚመለከው ክብ ሰርቶ የሚያመልኩት ይሄ እጃቸው ምልክት፣ ያው ምልክቱን ላሳያችሁ። ይሄ እንዲህ ነው የሚያደርጉት። ይሄን እጃቸው እንዲያደርጉ ማለት ነው። እና በስላሴ ስም እጃቸውን እንደዛ ያደርጉና በቃ ራስታፋሪ ምናምን በቃ ራስታማና እየተባለ ምንድነው ያ ስፒሪቱ ሲቋጠራቸው፣ ሴቷ ያንን ነገር በምትጠቀምበት ሰዓት እዚህ ክለብ ላይ እንደዚህ አይነት ቦታ ላይ ወጣቱ ይሄንን ነገር ይሄን ዘፈን እያዳመጠ በዚህ ዘፈን ታውቆ ይሄን ነገር እየተጠቀመ በሚጠቀም ሰዓት ሴቷ እዛ ጋር እንደፈለገ ብትሆን ሰው አየኝ አላየኝ አትልም። ይሄ በቃ ጅላጅል አድርጎ ይቆጣጠራቸዋል። እና ሰው የሚመስለው ኖርማል የዘፈኑ ኖርማል ሲጋር ኖርማል ጫት ይላሉ። ይሄ ግን የቤተሰብ የዛር መንፈስ አሳልፎ ለተሻለው ለሱ ለራሱ መንፈስ ይሰጠናል ማለት ነው፣ ያዘጋጀናል። ሐሳቤ ገባችሁ አይደለ? አሁን ላይ ጋንጃ ስነፉ ምን ስነፉ ኖርማል ሱስ ይመስላችሁ ይችላል። ኖርማል ሱስ ስላችሁ በቃ ይሄ እንደ ሲጋራ እንደ ጫት ምናምን ወይኛ በቃ ዛር ምናምን ጠቋር ምናምን ልንል እንችላለን እንደ ቀላል አድርገን። ያ ብቻ ግን አይደለም፣ ዘመን ያለ ነው፣ የዘመነ መንፈስ ነው። በጣም የዘመነ መንፈስ በቃ ይሄ ቅጠሉ ምልክቱ ምናምን በቲሸርት እያሰሩ ምናምን ሲያደርጉ አላያችሁ? ከዛ በኋላ ያንን ካላገኙ እንደ እብድ ይሆናሉ። ማሰብ አትችሉም። ከሰው ጋር አትግባቡም። ምን ያደርጋል? ቀስ በቀስ ከሱ ውጪ ህይወት እንደሌላቸው አድርጎ ያሳምናቸዋል። እዚህ ደረጃ ድረስ ነው ደርሼ ነበር። ምግብ አይበላልኝም እሱን ካልነፈውኝ። እና ደግሞ ይሄንን ነገር የምናመጣው ከየት ነበር? ከሻሸመኔ ሄደን ነበር የምናመጣው። እና እዛ በጣም እንደዚህ ነገር ይበዛል። አሁን ይሄን ባዳም ነው የሚመለከው ራስቶችና የሚባሉት ሻሸመኔ ነው መገኛቸው። ከዛ ሄደን ነበር የምናመጣው። ቁም ነገር ሄደን በፔስታል በኪሎ ምናምን ተብሎ እናመጣና በመኪና ደብቀ ምናምን ነው የምናመጣው። ከዛም ፈተሻ ያለበት ቦታ ወርደን በእግራችን እንገባለን። ሱቅ ላይ አስቀምጠን እንሸጥ ነበር። ደፋር ነው የሚያደርጋችሁ በቃ። እና ይሄ ስፒሪት ይሄ ዛር መንፈስ ጠቋራ ዳልሞት ወሰንገላ የሚባለው ርኩስ መንፈስ ለማን ይሰጣቸዋል? አሳልፎ ለዚህ ሻል ላሎ አዳልሞት ይዟቸው ይጥና ሻል ላሎ ደግሞ ለዚህ ለ6 ስፒሪት ይሰጣቸዋል ማለት ነው። ወጣቱ አሁን ላይ ለምን ዘማዊ የሆነ ለምን እንዲሆነ ለምትሉት ይሄ ነው። አሁን ቆይ ይሄን ቪዲዮ እዩት። ይሄ ልጅ ክላስ ውስጥ ነው ያለው፣ ሩም ውስጥ ተኝቶ ከሴት ጋር ዝሙት ፈጽሞ እሷም ከጎኑ ተኝታለች። ቪዲዮ ነው ቀርጾ እየለቀቀ ያለው። እንደዚህ አይነት ወጣቶች ናቸው ይሄንን ቪዲዮ የሚጠቀሙት። ይሄ ስፒሪት ነው እንደዚህ የሚያደርገው። ይሄ ነው አመሉ። አያችሁት? ይሄ ጸባዩ ይሄ ነው። ልቅ ነው የምትሆኑት። ይሄ ባህል ይሄ ምንድነው የባህል ወግ እንዴት ነው ኢትዮጵያ አንዴ ነው እና የሆነ ሚዘን ነገር አለ። ኢትዮጵያዊነት ራሱ ያን ነገር ያጠፋዋል። መጀመሪያ እምነታችን ላይ ደንታ ቢስ ያደርጋል። አሁን ይሄ ልጅ ጸበል ሲሄድ ታዩታላችሁ። ምንድነው ኖርማል በቃ ነው ቢያንስ እንጠቀማለን። ቤተክርስቲያን እንሄዳለን ከፈለግን ጸበልም ችግር የለበትም። መንፈሱ በጣም ደፋር ነው። ይሄ መንፈስ ነው እንግዲህ ለትውልዱ ምናምን እዚህ ጋር ራስ ተፋራይ ምናምን ይሄ ዊዱ ምናምን እያጨሰ ምናምን ኖርማል ይመስለናል። እምነትን የሚያረክስ መንፈስ ነው። እንዲህ ክብ ሰርቶ እንግዲህ ከበሮ እየተመታ እንደ ጠንቋይ ቤት ይሄ ባዳም ልኩ ተቋጥሮናል ትውልዱን። አሁን ላይ እግዚአብሔር ምስክሬ ነው ብላችሁ በየትኛውም ሀገር ይሄንን ጋንጃ ይሄንን ዊድ ማይጠቀም አብዛኛው ወጣት የለም። በቃ ሁሉም ተጠቃሚ ሆናል። አንዳንድ ወጣቱ በቃ ሃይስኩል ላይ በተለይ ሃይስኩል ላይ ይሄን ማይጠቀም የለም። በቃ ስፒሪቱን የሚቆጣጠራችሁ ከዛ በኋላ እሱን የሚቆጣጠራ ዝም ብላችሁ እንደ እብድ ነው የምትስቁት። እንግዲህ አሁን እኔና ተሙ እየሰራ ነው ያለው ፊልም እንኳን በዛ ሁኔታ የገባበት ነው ያ ነገር። ገባችሁ አይደለ? ያ ጭንቀት ያን ስሜት ለትውልዱ በምን ያክል መንገድ እናስተምር እንባባል ከተሙ ጋራ በቃ በፊልም ውስጥ ይኑጣ ብለን የመጣ ነው። ደፍን ስላለ አሁን ላይ እኔ ቁጭ ብዬ ማስተምረው እንትን እናንተ ነው የምትሰሙት። እናንተ ከሰማችሁ በኋላ ደግሞ ሼር አድርጋችሁ ከሰማው ነው እንጂ ይሄን ነገር ቁጭ ብሎ የሚያይ የለም። ለምን ስፒሪቱ ይሄንን እንደዚህ አይነት ነገር አያስፈልግም። ቧልት ነው የሚያደርገው። ምንድነው በጣም እንድትወዱ የሚያደርጋችሁ ቀልድ፣ ይሄ ጨዋታ ምናምን ሳቅ የበዛበት ነገር እንጂ ቁም ነገረኛ አትሆኑ። ቁም ነገረኛ እንዳትሆኑ ነው የሚያደርገው። እንዳታስተውሉ ከዚህ በቃ ሰውነታችሁ ይቋጠራል። ግድ የለሽነት እንድትሆኑ
ለሰው ደንታ እንዳይኖራችሁ ይሄ ዘመንን ብላችሁ ዝሙቱ ምንም ቀላል እንዲሆን ይሄ ስፒሪት አንዴ ከተቆጣጠራችሁ በጣም ከባድ ነው ለመላቀቅ። ለዛም አሁን ላይ ወጣቱ ያለበት ሁኔታ ተይዟል ነው። ቁም ነገር የምሬ ነው። በጸሎት አስቧቸው። ይሄን እምላችሁ ይሄ ወጡ ሲዘፍን አጭር ቀሚስ አድርጎ ሴቷ አጭር ቀሚስ አድርጋ እምብርቷ እየታየ በዚህ ጋራ ወንዱ ደግሞ ኖርማል ከሴቷ ጋራ የሚያስጠላ ነገር እያደረገ ቪዲዮ ላይ ሲለቁ ወዶ አይደለም ያን ዊድ በሚጠቀሙ ፍሳስ ስለሚቋጠራቸው ኖርማል ያ ነገር ሪል ነው የሚመስላቸው፣ ኖርማል ነገር ነው የሚመስላቸው። በሐሳብ ብዙ ቦታ ይዟቸው ይሄዳል። እዚህ ቁጭ ብዬ የምሬ ነው የምላቸው እኔ ቁጭ ብዬ ስፒሪቱ ሲቋጠራችሁ እንዴ ነው የሚያረጋችሁ? እኔ ያኔ በምጠቀም ሰዓት ልክ ስነፋው ስፒሪቱ ቁጭ ብዬ በሐሳብ ውጭ ሀገር ሄዳለሁ ከፈለኩ እና እዛ ቦታ ላይ እንዳለውና እየኖርኩ እንደሆነ አድርጎ ነው የሚሰማኝ። ይዞኝ ሄዶ የራሱ ቦታ ላይ አስቀምጦ በቃ ፍዝዝ ድንዝዝ ብላችሁ እንዲህ እንደመቅረት ማለት ነው። በቃ ይሄ ተቋጥራችሁ ቁጭ ነው የምትሉት እና ይሄ ስፒሪት በቃ እነሱ ለመነቃቂያ ምናምን ብሎ ነው የሚነፉት፣ ግን ማደንዘዣ ነው፣ ይደነዝዛሉ። ያ ስፒሪት ይሄ ራስታ ምናምን የሚባለው የ66ቱ መንፈስ ጠቋር አዳልሞት ወሰንገለው አንድ ላይ ተያይዘው ይቆጣጠሩናል። እግዚአብሔር የለም ብያለሁ እኔ በአፌ። እግዚአብሔር ይቅር ይበለኝ መድኃኒዓለም ብቻ እንደዛ እንድትሉ ነው የሚያደርገው። የኔ ጓደኞች አሁን ድረስ እግዚአብሔር ከሱስ አሁን የሚያወጣልኝና አሁን ድረስ ያሉ አሉ ከሰውነት ተራ ወጥተው በሐሳብ ጭልጥ ብለው በቃ ይሄ ግዴለሽ ህይወት እየኖሩ እየሰረቁ ምናምን ይኖራሉ። እግዚአብሔር ያወጣልኝ። አሁንም እየሞከርኩ ያሏቸው አሉ እና በጣም ከባድ ነው መንፈስ። እግዚአብሔር ነው ብላችሁ ቶሎ አይላቀቃችሁም። ከኢየሱስ ወጣው እያልኩኝ ተመልሼ እዛው ወጣው እያልኩ ተመልሼ እዛው ሌላውን ተውት። በጣም ከባድ መንፈስ ነው። መንፈሳዊ ቦታ ላይ እየሄዱ በቃ ትቼዋለሁ ካሉ በኋላ የሚመለሱበት ለምንድን ነው? ያ ስፒሪት ከባድ ስለሆነ ይህ ወገን በጾምና በጸሎት እንጂ አይወጣም የተባለለት ስለሆነ አዳልሞቱ ሰልጥኖ ዘምኖ ይሄ ከ66 መንፈስ ጋር አብሮ የሚሰራው ነገር ስለሆነ ለዛም እናንተ ወጣቱ ላይ ስሩ፣ ልጆቻችሁን ተጠንቀቁ። የት ነው የሚውሉት በሉ። ፓሪ ብለው ወጥተው እንግዲህ አስቡት እዚህ ጋራ አንድ ላይ ሴቷ እንዴት እንደምትሆን ወንዱ ላይ ይዩት። ወንዱ ደግሞ እንዴ ልቅ የሆነ ጭፈራ። ከዛ በኋላ እዚህ ጋር ድንግልናቸውን አተርኩ ይመጣሉ። በዝሙት ተጨመላልቀው ዘራቸውን አፈሰው ተደባድበው ሆነ ደም በደም ሆኖ ከዚህ በፊት ተናገሩ ሊሆን ይችላል። እኛ ድሮ ፓሪ ምናምን እንላለን ሃይ ስኩል ላይ ፓሪ ምናምን እናዘጋጅና ሴቶች አጭር ቀሚስ ለብሳችሁ ኑ ነው የምንለው። አጭር ቀሚስ ለብሶ ከመጡ በኋላ ልክ ሲገቡ ኖርማል አብረን እንገባለን። ሁሉም ሴቶችም ወንዶችም ይጨፍራሉ። ምን እናደርጋለን? ይሄንን አሁን አልኳችሁን ይሄን ዊድ አደንዛጭስ ጋንጃውን እንጠቀልለውና ሎኩሰ ነው ይዳለን እንሰካዋለን በማይታይ ቦታ እና ጭሱ በሚጨስ ሰዓት ወጣቶች ናቸው ወጣት ልጆች ነው ምናምን ሃይ ስኩል ላይ 10ኛ ክፍል ምናምን ላይ ጭሱ በሚጨስ ሰዓት ሁሉም ልጆች ንውዝ ይላሉ። ስርዓተኛ ነች የምትሉት ጸባይኛ ነች እንደዚህ አትሆን የምትሏት ልቅ ትሆናለች። ለምን? ያ ስፒሪት ገብቶ ይቆጣጠራቸዋል። አሁን ላይ ነው ይገባኝ ገብቷቸዋል። ያ ጭስ በግድግዳ ላይ ተሰክቶ በሚጨስ ሰዓት ሁሉ ውስጥም እየገባ እያሸተቱ ሲመጡ ኖርማል ጠጋቸውን ይዘው ወይ ቁጭ ብሎ አልጠጣም ብሎ አንድ ብቻ እንዲይዘው ቁጭ የሚሉትን ይሄ ወገኝነት በዓሉ ምናምን የሚይዛቸውን ስርዓት የሚይዛቸው ነገሮች ያ ነገር ጥፍት አለ። ወዲያው ስንገባ ድብልቅልቅልቅ በቃ ይጨፍራሉ፣ ይደንሳሉ። ልቅ የሆነ ዳንስ የምሬ ነው ብላችሁ ራቁቴን ከዚህ በላይ ራቁቴን ወጥቼ ወንበር ላይ ወጥቼ ከሲጋ ጨፍራለሁ። ለምን? ያ ስፒሪት ሲቋጠረን ግድ የለሽ ነው የምንሆነው። እዛ ጋር ደም ይፈሳል። ተጣልተው ይሄ ግንባሩ ተፈሶ ደሙ ፈሶ ወዲያው ደግሞ ከዛ ጋር ተያይዘው ሄደው ክላስ ይዘው ከሚዞሙቱ አሉ። ወዲያው በእኛ እንኳን ባየነው ላይፍ ማለት ነው። ገብቷችኋል? ይሄ ስፒሪት ዘሩን ትልቅ ነገር ዘርን ግብር አድርጎ ይወስዳል። ደም ግብር አድርጎ ይወስዳል። ገብቷችኋል? የሴት ድንግልናን ግብር አድርጎ ይወስዳል። ዝሙትን ግብር አድርጎ ይወስዳል። በጣም ዘምኖ ድሮ ላይ ከብት በሬ ከሚታረድለት በላይ አሁን ላይ ደግሞ ከውጭም የመጣው ስፒሪት 66ቱም ይሄ ከዚህ ካለው ኮተታኮቱ አብሮ የሚሰራ ስፒሪት ነው። ይሄን ነገር በጣም ያታግለናል። ብዙ ፈተና ነው የሚደርስብን። ለምን ካልኳችሁ ከዚህ ነገር አይምሯችሁ ከዚህ ውጪ አያስብም። ይሄን ነገር እንጂ ማሰብ አትችሉም። ግራ ነው የምትጋቡትና ብችሉ አሁን ላይ እንደዚህ አይነት የሚያደርጉትን ወጣቶች እስቲ ምከሯቸው። ይሄ አጋንንቱን የተቆጣጠራቸው ያለው ስፒሪቱን እንደዚህ ያደርጋቸው ያለው እኔ እግዚአብሔር ምስክሬ ነው ናቸው። ከውስጥ ይሄንን ስፒሪት ለማውጣት ብዙ ጊዜ በተከታታይ እየቆረብኩ በምቆርብ ሰዓት ነው ውስጤ እየታደሰ ስጋና ደግሞ እየገባ ውስጤ የአርኩስ መንፈስ እየወጣ የመጣው እንጂ አካሌን ሁሉ ነገር ስለተቆጣጠረው ያለሱ አላስ የሆነ ሰዓት ድንዝዝ ብዬ ታውኝ እንዴ ድንዝዝ እላለሁ። ፍዝዝ ነገር በቃ ከዛ በኋላ ደግሞ በቃ ሁሉ ነገር ኖርማል ነው የሚያስመስልብኝ እና ይሄንን ዊድነፉና ለመነቃቂያ ይባልና ደግሞ ጫት ይቃማል።
ለመነቃቂያ ብሎ ፍዝዝ እንዳለን መሳለ ስፒሪቱ ተቆጣጥሮን ማለት ነውና ከባድ መንፈስ ስለሆነ እንደዚህ ያለ ሱስ ውስጥ ያላችሁ ወጣቶች ወዳችሁ አይደለም ማለት እንፈልገው። በቃ ወላጆችም ይሄንን እያያችሁ እኮ ለልጆቻችሁ ሼር አድርጉና ወደው እንዳልሆነ ንገሯቸው። ይሄ እርኩስ መንፈስ ተቆጣጥራችኋል። እግዚአብሔር የለም እንድትሉ አድርጓቸዋል። ክርስቶስ የለም እንድትሉ አድርጓቸዋል። ኃያሉን እግዚአብሔር እንድክዱ አድርጓቸዋል። ለምን? ይሄ ስፒሪት ስለተቆጣጠራችሁ። ይሄ እርኩስ መንፈስ ይሄ የኛ ቤተሰብ የዛር መንፈስ አሳልፎ ለዚህ እርኩስ መንፈስ አሳልፎ ስለሰጠን ከልጅነት ያሳደገን አይነ ጥላው ቡዳው ዛሩ መተቱ ሁሉ አሳድጎ ይዞን ሄዶ ለዚህ መንፈስ ስለሰጠን በ14 ዓመታቸው በ15 ዓመታቸው ይሄው ዝሙት ውስጥ ይገባሉ። ለምን? ይሄ ስፒሪት ስለተቆጣጠረን። በውጭው ላይ ተፈቅዷል፣ በመጠኑ ተጠቀሙ ችግር የለውም ተብሏል። በውጭው ሀገር አታብዙ እንጂ ድራግ፣ መጠጥ፣ ይሄ አደንዛዥ ዕፅ ምናምን ችግር የለውም ተብሏል በመጠኑ። ነገ ላይ ደግሞ እኛ ሀገር ምንድን ነው የሚሆነው? ለምን ይሄ 666 መንፈስ የሉሲፈር መንፈስ አዳልሞት ምኑ ተረባብሮ ራሳችሁን ይሄ ፀጉራችሁን እንድታሳድጉ ንጽህና እንዳትጠብቁ ይሄ ድክርት እንድትሉ ነው የሚያደርገው። ንጽህና አይወድም ይሄ እርኩስ መንፈስ ንጽህና አይወድም። ይሄ እንድደከርቱ ምናምን ነው የሚያደርገው። ይሄ ፀጉራችሁ ምናምን ዕቃ ቁሽሽ እንድትሉ። አንዳንዱ ጋር ደግሞ አለ ደግሞ እንዳመሉ አይደለም ይዙ አልኳችሁ። ይሄን እንደ ጸባዩ ራሱ የሚጠብቅ ኩል ስታፍ የሆነን ሰው ደግሞ እንደዛው ከራሱ እየጠበቀ ሴቶችን በዝሙት ይጣል ምናምን ግብሩን ለዛ መንፈስ እንዲሰጠው ነው የሚያደርገው። አሁን ላይ አታዩም ሲወጋጉ ምናምን እገሌ ምናምን እየተባሉ ይወጋጋሉ ላይቭ ላይ እየተቀጣጠሩ ምናምን ያንን ነገር ስለሚጠቀሙ ማለት ላይ ድስስ ብሎ ስለሆነ ሲወጋጉ ምንም አይሰማቸው። እኔ ይሄንን ንቅሳት የምታዩትን ስላሴ ገጽጾና ይሄን ንቅሳት እጄ ላይ ምናምን አለ ይሄው እዚህ ጋር የምታዩትን ይሄንን ንቅሳት በመነቀስበት ሰዓት ያን ነገር ተጠቅሜ ነው። አንድ ነገር አላመመኝም። ምንም እኔ እየነካኝ ራሱ አልመሰለኝም። ድንዝዝ ነው የምትሉት ሲወጋጉ ወገብ ምናምን እንደዚህ ሲገዳደሉ ምንም አይመስላቸው ስለሚደነዝዙ ያኛውም የሚወጋው ምንም አይሰማውም። የሆነ ሳለ ነው የሚሰማው ከነቃ በኋላ። ይሄኛው ደግሞ እንደዛው ነው። በቃ የሆነ ሲባንኑ ነው። ጠዋት ስታያቸው አንዳንዶቹ ጸበል ሄዳሉ፣ ቤተክርስቲያን ሄዳሉ። ማታ ደግሞ ልክ ያን ነገር ከተጠቀሙ እዛ ይሆናሉ። ለምን? እስኪ ያን ነገር ምን ያደርጋሉ? በጠዋት ይሄ ሞርን የሚባል ነገር አለ። ሞርን ማለት ጠዋት ላይ በቃ ሞርን እንግለጥ ምናምን የሚባለው አረኔ ሞርን ካልገለጥኩ አይኔ አይ ምናምን ይባላል። ያ ምንድነው? ጠዋት ላይ ተነስተው የሚነፉት ነገር አለ። ይሄ ጋንጃውን ልክ ያንን አንስተው ጠዋት ላይ ተነስተው ሲነፉት ቀኑ ሙሉ ያስፍሪት ተቆጣጥሯቸዋል። በቃ ይሄ ነው። ጠዋት ላይ ተነስተን ቤተክርስቲያን እንዳንሄድ ክርስቶስ እንዳናስብ ምንም እንዳናስብ በጠዋቱ ይዘናል። በማለዳ መያዝ ማለት ይሄ ነው። እና ይሄ ስፒሪት ከባድ ነው። በጸበል እየጠጣው ውስጤ ለምንድን ነው ውስጤ ምነፋው ነገር ውስጥ የሚገባት ነገር ስለሆነ ጸበል እየጠጣው ብዙ ነገር እየወጣልኝ እየቀጠቀጥኩኝ የ666 መንፈስ በጣም አስቸግሮኝ ነበር። የሉሲፈር መንፈስ በጣም በጭሳጭስ የገባው ማለት ይሄ በጋንጆ የገባው ስፒሪት በጣም አስቸግሮኝ ነበር። እሷን ንቅል ያደረገችልኝ እንደው በቃ ባለውለታ የሆነችው እመቤቴ ቅድስት ድንግል ማርያም ነች። ደጇ ላይ ሆኜ ነው ሙሉ መሰክራለሁ። ደጇ ላይ ሆኜ በቅርቡ ደጇን ማስጎበኛቸዋለሁ። ምን ያክል ውብ እንደሆነ ደጇ የሱባኤ ደጅ ነች። ሀገሩም እዛው ሄጄ ሙሉ ቪዲዮ ሰርቼ እያስጎበኛችሁ ታምሯንም ነግራቸዋለሁ። እና በቃ እግዚአብሔርን እላችሁ በጣም ከባድ ስፒሪት ነው። ከዚህ መንፈስ የተላቀቁት በቅዱስ ቁርባን እየቆረብኩኝ እየሰገርኩኝ የመምህር ግርማን የመምህር ተስፋዬን የአባ ሳሙኤልን ትምህርት እየሰማሁኝ ነው። በምሰማት አሁን መምህር ግርማ ላይ ያያችሁ እነሱ ላይ ፎስ ፕሮግራም ላይ ይሄ ጸጉሩን ድሪድ አድርጎ የሚመጣና ስፒሪቱ ሲለፈልፍ መጀመሪያ መነሻ የቤተሰብ የዛር መንፈስ ነው። እና ይሄ መንፈስ በጣም ከባድ ነው። ይሁላችሁ ወጣቱ ፓሪ ምናምን እየተባለ እየተዘጋጀ ይሄን እየተጠቀሙ ነው። ድንዝዝ ብሎ ድንግልናቸውን አስረከው በዝሙት ተጨማልቀው የሚመለሱት ወጣቱ ተይዟል፣ አልቋል። በቃ ያላችሁ በጸሎት አስቡ። ልጆቻችሁን ተቆጣጠሩ። የምሬ ነው። የተወጣ የገባ ማለት አለባችሁ። እንደ እናት እንደ አባት ምንድነው እያረክ ያለው? ጸባዩ ቅይር ሲልባችሁ በቃ ይሄ አለባበሱ ሲቀየርባችሁ፣ አካውኑ ሲቀየርባችሁ፣ የሚያዳምጧቸው ነገሮች ሲቀየርባችሁ ተጠንቀቁ። ልጃችሁን ቶሎ አስጠምቁ። ጸበል በቅዱስ ቁርባን ህይወት አመላልሱት። ለምን አሁን ላይ በጣም ልጆች ተበላሽተዋል። ለዛም ብችሉ ይሄን ነገር የምትጠቀሙ ተመለሱ ከምግባራችሁ። ይሄን ጋንጃ እየነፋችሁ ይሄን ምንድነው ሰው ስፒሪቱ ይሄ ጋንጃው መንፈስ ጠቋር አዳልሞት ወሰንገላው ተባብሮ የ666 መንፈስ ጋር እንደዚህ ተጋግዞ ነው እያወካቸው ያለው። ይሄ ራስታ ምናምን የምትሏቸው ደግሞ በአዳም ልኮም በጋሃድ የሚያመልኩ የ666 ምልክቱን የኮከብ ምልክቱን ምኑን የሚያመልኩ የ666 አባል ናቸው። ከነሱ ጋር አብረን አንጨመላለቅ፣ እንጠንቀቅ፣ መማር አለብን። የመምህር ተስፋዬና መምህር ግርማም ተማሪዎች ደግሞ ተጠንቀቁ።
ሱስ ውስጥ ምናምን የገባው ወንድማችሁ ምናምን ካለ እናንተ ጋር ያለው ቤተሰቦቻችሁ ውስጥ ያለው የዛር መንፈስ ጠቋራ ዳልሞቴዎስ ሰንጋል ነው አንስቶ ለዚህ መንፈስ የሚያስረክበው ለዚህ ለጋንጆው መንፈስ የሚያስረክበው። አሁን ጸበል እንኳን የሚመጡ ጓደኞች አሉ። አሁን ያቀርብላቸዋለሁ። እሺ ጸበል ቦታ ላይ ታሪካችንን ማካፈል እንፈልጋለን፣ ይሄን ነገር መናገር እንፈልጋለን፣ ትውልዱ ወጣቱ ይማርበት ይችላል ያሉኝ ወጣቶች አሉ። በቃ ከዚህ ሱስ ውስጥ የወጡ ከጋንጃው ምናምን ምን ያክል ህይወታቸው እንደበጠበጠላቸው ተቀዳደው አንደኛው ጀርባውን ተወቅቶ ምኑ በቃ ብዙ ነገር የሆኑ አሉ። ያ ስፒሪት ምን ያክል እንደጎዳቸው ታሪካቸውን ከነሱ ሰማላችሁ፣ እንደ እህታችን ማለት ነው። ገባችሁ አይደል? እና እባካችሁን ልጆቻችሁን ጠብቁ፣ ወጣቶቹን ጠብቁ። ከዚህ መንፈስ ጠብቋቸው። ይሄ ራስታ ይሄ ምናምን የሚሉትን ወዶ አይደለምና ቶሎ ምከሩና መልሷቸው ከዚህ መንገድ ያሉትን ጸጉራቸውን ድሬድ እያደረጉ ረጅም እንዲጎንጎኑ እነሱም እህት ወንድም ካላችሁ ምከሯቸው። ብችሉ ጸሎት አድርጉላቸው ስለተሳሉላቸው። ከእናንተ አቅም በላይ እንኳን ከሆኑ አልሰማ ካላችሁ ስለተሳሉላቸው። እኔ ለቅዱስ ጊዮርጊስ ተስዬ ነው ልቅ ያለልኝ አሰማቱ አታወጣ ከዚህ ነገር አገላግለኝም ብየው እና ቅዱስ ቁርባን በመቀበልበት ስቀበል ነው እየነጻልኝ የመጣው ይሄ መንፈስ ሲሸኝልኝ። የምሬን ነው። ሉሲፈር መንፈስ ስንቴ እንዳሰቃየኝ ቶሎ ወጣ ሙጭጭ የሚል መንፈስ ነው። ሌላው ይሸኛል እሱ አልወጣም ነው የሚለው ግትር ብሎ በቃ ለምን በብዙ ነገር የገባ ስለሆነ ይሄ ጥንክር ያለ በቃ አስጠልይ ነው የሆነ እርኩስ መንፈስ ስለሆነ ይህ ወገን በጾምና በጸሎት እንጂ አይወጣም የተባለው እርኩስ መንፈስ ነው። እና እግዚአብሔር እንዲረዳችሁ መጸለይ። ከዚህ ነገር አልወጣ ያላችሁ ወጣቶች ስለተሳሉ እናንተም ደግሞ በውጭ ያላችሁ ድራግ ምናምን የምትወስዱ ይሄ ስፒሪት ስለሚቆጣጠራችሁ የ666 መንፈስ በቅዱስ ሚካኤል ስም የእናት አባቴ ከእናት ከአባቴ የመጣ የዛር መንፈስ ለዚህ እርኩስ መንፈስ አሳልፈ የሰጠኝ ሁለታችሁም ታሰሩ። ሁላችሁም ውስጥ ያላችሁ ቅዱስ ሚካኤል ይሰራችሁ፣ አብ ወልድ መንፈስ ቅዱስ ይሰራችሁ። ከመላው ሰውነቴ ላይ በደሜ ውስጥ የተሰራጫችሁ ተሰብስባችሁ ግንባር ላይ ታሰሩ። በእኔ ኃይል በእኔ አቅም አይደለም፣ በስላሴ አቅም ግንባር ላይ ታሰሩ። እኔ በመሰግድ ሰዓት አብራችሁ ስገዱ። በዕቃ ላይ በቆሻሻ ቦታ ላይ በውጪ በማይሰግዱ ቤተሰቦች ላይ ሄደ እንዳትቀመጥ አጋዕዝተ ዓለም ስላሴ ሰር ከእናት ከአባቴ መጣ ወደ ሱስ ውስጥ እንድገባ ያረከኝ አጋዕዝተ ዓለም ስላሴ ሰሩ። ቅዱስ ሚካኤል ይፍረድብህ፣ አቡነ ተክለ ሃይማኖት ይቀጥቅጦ እያልን መቃወም አለብን። ከሰውነታችን ማውጣት አለብን። በምን ጸበል ረጅም ሰዓት በመጠጣት በመስገድ ስለት በመሳል በቃ ከእንደዚህ አይነት ይህንን ተግባራት በምናደርግ ሰዓት እየወጣልን ይመጣል። ለዛም ከቻላችሁ ይሄ ራስታ ፈራይ ምናምን የራስታ ዘፈን ምናምን የምታዳሙ ሰዎች አቁሙ። እናንተ የመምህር ተማሪዎችም እህት ወንድሞቻችሁ ጓደኞቻችሁ እዚህ ነገር ውስጥ ከገቡ እናንተም ጸልዩላቸው እና አሁን የጃንዌ ልደት ምናምን እየተባለ በዚህ ሰበብ እያደረጉ ያ ስፒሪት ኃይሉ የሚያጠላክርበትና ወጣቱን የሚይዝበት ሰዓት እና ትውልዱ በዚህ የሱስ መንፈስና በዚህ የስፒሪት ስለተቆጣጠራቸው እባካችሁ በጸሎት አስባቸው። ሲሰርቁ ምን ብሎ ድንዝ ብለው ሲውሉ መንገድ ላይ ፍዝዝ ሲሉ ሲወጉ ብዙ ነገር ሲያደርጉ እንትን ሲሉ ወዱ አይደለም። ይሄን ነገር እየተጠቀሙ ነው። ባክግራውንዱ ይሄ አደንዛዥ እጽ ነው። ከዛ በኋላ ያ ስፒሪት ነው ተቆጣጥሯቸው ያን ድርጊት የሚያስደርጋቸው። ይሄው እንግዲህ እዚህ ጋር ማስቀምጥላችሁ ልጅ አለ ሄዶ መቃብር የጓደኛው መቃብር አውጥቶ ቆፍሮ አውጥቶ ጓደኛውን ምናምን አውጥቶ ላውራው ምናምን ይላል። ይሄ እንደዚህ እስከሞት ድረስ መቃብር ቦታ ላይ የሚወስዱ ደግሞ የስፒሪት ይሄ ስኬል እንደሆነ ምናምን የሚባል ቲሸርት ምናምን ሲያደርጉ ነው አይታችኋል አይደል? አፍዛ ደንግዝ በቃ ፍዝዝ ድንግዝ አድርጎ የሚይዝ ስፒሪት ስለሆነ ነው። እንግዲህ አስቡት መቃብር ቦታ ላይ ሄዶ በቃ ይቆያል። የምታደርጉትን የምታጡት። እኔ የጠንቋይ መቃብር ላይ ቁጭ ብዬ ነበር ይሄን ነገር ማጨሰው ምንም አልፈራም አይመስለኝም። የሙስሊም መቃብር ላይ ቁጭ ብዬ አጨስ ነበር ምንም አይመስለኝም። ለምን ስፒሪቱ አፍዞ አደንግዞ ስለያዘ። ይሄ መንፈስ በጣም ከባድ ስለሆነ እባካችሁ ከዚህ መንፈስ እንዲህ ወንድም ጓደኛም ካላችሁ በቃ እዚህ መንፈሱ ላሉት ጸሎት ያዙላቸው። እንደዚህ አይነት ወጣት ካላችሁ ደግሞ ሱስ ውስጥ ሆኖ ምን ብሎ ጸበል ቦታ ሄዳለሁ ምን ላድርግ ለምትሉ ይኸውላችሁ የምትወስዱት ጸበል ቦታ ቁጭ ኖርማል ጸበል ቦታ አይደለም የምትወስዱት። ይሄ ኖርማል ቁጭ ብሎ ተጠቅሞ የሚወጣበት ቦታ አይደለም። ይሄ መናፈስ ሴራ የገባበት ቦታ ወሰዱት። የገባቸው ቦታ ለምሳሌ እኔ አሁን ሱስ ውስጥ ያሉ ወጣቶችን ይዤ ቆቃ ሚካኤል አደርሳለሁ። ለምን እዛ ቦታ ላይ አብዛኛው ቅዱስ ሚካኤል ከዚህ ከጋንጃው ከምን መጣው ያ መንፈስ ሲለፈልፍ እኔ ማስጨሰው ብሎ ለፍልፎ በብዙ ስቃይ ሲወጣላቸው ይታያል። እዛ ጋር የመምህር ግርማ ትምህርት የመምህር ተስፋዬ ትምህርት ቁጭ ብለው የሚማሩበት ነው። የመናፍስትን ሴራ የሚማሩበት ቦታ ነው። ተጠምቆ ብቻ ቁጭ ብለው የሚሉበት አይደለም። አስረው መናፍስቱን ይዘው መጥተው አባም እየገጸውላቸው የሚሸኝበት ቦታ ነው። እንደዚህ የመናፍስ ሴራ የገባበት ቦታ ወሰዷቸው ብችሉ። ገብቷቸዋል። አሁን እመቤቴ ምን ነው ብላችሁ 3-4 ሰው ወጣቶች አሉ አሁን ይሄ ከፊልሙ እንኳን ተምረው የሚሄዱ ልጆች አሉ። እንዲሁ ከማወራቸው ይዤ ያስቀመጥኳቸው ልጆች አሉ። ከሱስ ከተለያየ ሱስ
እግዚአብሔር ይመስገን ድነዋል። ያ ነገር እየተላቀቀላቸው ነው። የገዛ እናቷን የምደበድብ ልጅ፣ የገዛ አባቱን የሚቀጠቅጥ ልጅ፣ የገዛ እናቱን የሚደበድብ ልጅ ለምን ያን ሱስ ተጠቅሞ ስለሆነ የገዛ እናቱን ይሰድባታል። በእኔ ህይወት አይገባሽም እያለ ብዙዎች አሉ ሶሻል ሚዲያ ላይ ያያችሁ ነው። የገዛ እናቱን ጥፍጥፍ እያደረገ የደበደባት ለምን ደንዝዞ ስለሆነ ያስፕሪት ስለወጣጠሩ ምንም አያሰማቸው። እዛም በችሉ መናፈስ ሲራ የነቃበት ቦታ ወሰዷቸው። እሺ በቃ እንደዚህ ነቃ እንዲሉ የሆነ መምህር ተስፋዬ ትምህርት በቃ እሱ ነው የሚያነቃል። እኔ በቃ መምህር ተስፋዬ መምህር ግርማ ትምህርት የመናፍስቱ ሴራ ስለሆነ ስፕሪቱ ምን መሰላችሁ የምታስቡን ነገር በጣም ምስጥ ብላችሁ በቃ ርቅቅ እንድትሉ ነው የሚያደርጋችሁ። ይሄ በቃ በጣም ሰው የማያስቡን ነገር እንድታስቡ ያደርጋቸዋል። ገብቷቸዋል። በቃ ሰላም ካልኳችሁ ነው አሁን ሰላም ካልኳችሁ እንዴት ሰላም ሊሆን ይችላል ምናምን ይሄ የሚያመራምር መንፈስ ስለሆነ ሃይማኖትንም እንዴት እስቲ ሰው ተፈጠረ እስቲ ማን ፈጠረው ከዛ በኋላ እንዴት ምናምን ይትሉና እግዚአብሔር እንድክዱት ያደርጋቸዋል። ራሱ አመራምሮ ማለት ነው። ይሄ በቃ ያመራምርና የራሱን መልስ ያስቀምጥላችሁና አሃ እንደዛ ነው እንደብላችሁ እንድታምኑ ነው የሚያደርጋችሁ። እና እንደዚህ አይነት ወጣት እህት ወንድም ካላችሁ ሴቶቹን አላያቸው እየጨፈሩ ምን ይያሉ እየደነሱ በዚህ መንፈስ ተለክፈው ዝሙት ቀላል ሆኖባቸው ስጋቸው ቀላል ሆኖባቸው ድንግልና ቀላል ሆኖላቸው ለምን ይሄን ስፒሪት ይሄን የጋንጃ መንፈስ ስለተዋረሱት ውስጣቸው ገብቶ ስለተዋረሳቸው እየነፈው ይሄ በሚነፍሳ ይሄን ነገር በሚያደርጉ ሰዓት ስጋላቸው እንደፈለገ ቢሆን ቢረክስ ምን አያገባቸው እግዚአብሔር የለም እስከማለት ክለብ ላይ ምናምን አላያችሁ የራቁት ቪዲዮ ተለቀቀ። ራቁቷን ሆና የራቁት ቪዲዮ ተለቀቀ። የገሌኮ ራቁት መንፈስ ራቁቷን ሆና ተለቀቀባት ቪዲዮ ገሌኮ ምንም ሳለብስ ጭፈራ ቤት ውስጥ ክለብ ውስጥ ራቁቷን ሆና ተለቀቀባት። ይሄ ለምን ይባላል ካላችሁ ይሄንን ዊዱን ምናምን ይሄን የሚነፋውን የሚጨሰው ምን ይጠቀሙና ድንዝዝ ስለሚሉ ምን አያረጉትን አያውቁ። ያ ስፒሪት ተቋጥሮ ያዋረዳቸዋል። እንደዚህ ነው የተቋጠረው ትውልድ ወጣቱን። አሁን ላይ ስንት የራቁት ቪዲዮ ተለቋል እየተባለ ያያችሁ ነው ቲክቶክ ላይ ታዋቂ ሰዎች የተባሉት እንኳን በችሉ ባካችሁ ተጠንቀቁ። ወንድ ለወንድ ያዳራል። ቀላል ነው የሚያደርገው። በቃ ምንም ችግር የለውም ነው የሚያስብለው። ይሄን ዊድ ምናምን ይሄ ጌ ምናምን የሚሆኑት ሰዎች ኢትዮጵያ ውስጥ ይሄን ዊድ የሚጠቀሙ ሰዎች ናቸው። በቃ ቀላል ነው የሚያደርገው እና አጽያትን ይበልጥ እያስተማረ ያለ ርኩስ መንፈስ ነውና ባካችሁ ይሄን የ666 ይሄን የጋንጃ መንፈስ ይሄን የሉሲፈር መንፈስ ይሄን የጠዋራ ዳልሞቴዎስ ሰንገላው መንፈስ ተቋጥረን እግዚአብሔር ኃይሉን ሰጥቶን በሱ ኃይል እንዲሸኝልን በጾም በጸሎት መበርታት እነ መምህር ግርማና አባ ሳሙኤል ነቀሴ ነው ግን እነ መምህር ተስፋዬን ትምህርቱ የማዳመጥ እንደዚህ የነቁ ቦታ ጸበል ቦታ መሄድ ቁጭ ብሎ ተነክሮ መውጣት አለ እያሰሩ መጠመቅ እና ይሄንን ቪዲዮ ለወጣቱ አድርሱልኝ እባካችሁ በምትችሉት አቅም እንደዚህ አይነት ሱስ ላሉት ወጣቶች አድርሱልኝ ሼር አድርጉላቸው። እናንተም ከዚህ መንፈስ ተገላገሉ። እግዚአብሔር እንዲገላገላችሁ በጸሎት ተማጸኑት። ይሄን መንፈስ ያዙና ሸኙት ከእግዚአብሔር ጋር። ለዛም ወጣቱ ልጄ ተጠፋይ ተቆጣጣሯል። ልጄ ወጣ ምንድነው የሚያስበው ምንድነው የሚያየው ምንድነው የሚሰራው የሚለውን ተቆጣጣራችሁ ቼክ አድርጉ እዩ። ሳዳመጣችሁኝ አመሰግናለሁ። ከዚህ መንፈስ እግዚአብሔር እንዲገላግለን ከሀገራችን ላይ ንቅል አድርጎ እንዲያወጣለን ስላሴ ፍቃዱ ይሁን። ሁላችሁም ይሄን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እንዳይረሳ እባካችሁን። ከዚህ ነገር ማምለጫችን ቅዱስ ቁርባን በጸሎት መታተም በአምልኮ ሕይወት በስግደት ነው። ከዚህ ሱስ ከዚህ ስፒሪት ምን ላቀቀውና ወደ እግዚአብሔር እንመለስ፣ ወደ ቅዱስ ቤተክርስቲያን እንመለስ። ከቅዱስ ቤተክርስቲያን ውጪ መፍትሄው የለም። መፍትሄው ምንድነው ካላችሁ ጾም፣ ጸሎት፣ ስግደት፣ ጸበል፣ መቁረብ፣ መቀጥቀጥ የነመምህር ግርማ የነመምህር ተስፋዬን የመናፍስቱን ሴራ ማወቅ የስጋ ህመም አይደለም። ይሄ መናፍስት ሴራ ስለሆነ ይሄን መንፈስ ማሸኘት አለብን በማይል በክርስቶስ ኃይል። ለዛም እንደዚህ አይነት ህይወት ውስጥ ያላችሁ እንደዚህ አይነት ህይወት ውስጥ ያላችሁ እህት ወንድሞቼ ከዚህ አጸያፊ ርኩስ መንፈስ እንድትጠነቀቁና እግዚአብሔር እንዲገላግላችሁ በጸሎትም በምን እንድለምኑት እግዚአብሔርን የሱ መልካም ፍቃድ ይሁን። ስላዳመጣችሁኝ አመሰግናለሁ። ለሁሉም ሰው ሼር አድርጉላቸው። በውጭው በአገር ውስጥም ላላችሁት እኔንም ኃይለ ሚካኤልን በጸሎት አስቡኝ። ይሄን ዩቲዩብም እናሳድገው። ሰብስክራይብ አድርጉ። ሰብስክራይብ ላላደረገም ሰው ልካችሁ ወዶት እንዲማርበት እና ከዚህ ትምህርት ተምሮበት ደግሞ ፍሬ የሚያፈራበት ከሆነ እንዲሆን ለብዙ ሰው ሼር አድርጉ። እናንተ የተማራችሁበትን ለሰው ሼር አድርጋችሁ እንዲማርበት አድርሱ። አመሰግናለሁኝ ስላዳመጣችሁኝ። እግዚአብሔር ያክብርልኝ። በተለያዩ ቪዲዮዎች መጣለሁኝ፣ በተላልቅ ነገር መጣለሁኝ። በጸሎታችሁ አስቡኝ። ከተሙ ጋራም በብዙ በተለያየ ነገር እንመጣለን። ይሄ አሁን እየሰራን ያለነው ፊልም በእንደዚህ አይነት ስፒሪት መንፈስ ነው የተያዙ ሰዎችን ነው። በእንደዚህ አይነት ስፒሪት የተያዙትን እንዴት ደግሞ በፊልሙ ደረጃ ደግሞ ሲያዩት እንዲማሩበት አድርገን እያመጣን ያለነው። እናመሰግናለን። ሰላም ሁኑ። እግዚአብሔር ያክብርልኝ።